የማይጾም ሰው በነገራችን ላይ ውድቀቱን እዚሁ ላይ ነው የምታየው። የማይጾም ሰው የሚያውቀውን ራሱ ይረሳዋል። የማይጾም ሰው መልካምንና ክፉን ራሱ መለየት አይችልም። የማይጾም ሰው የለበሰውን የብርሃን ልብስ ተገፎለት የሞተ ሬሳ የሚባል ቁርበት የሚለብስ ሰው ነው። የማይጾም ሰው ከሚኖርባት ከገነት ተዋርዶ ወደ ምድር የሚወርድ ነው። የማይጾም ሰው ገነትን ብቻ ሳይሆን እግዚአብሔርንም የሚያጣ ነው። እህል ብቻውን የሚያጸድቅም እህል ብቻውንም የሚያስኮንን ነገር አይደለም። ጾም አብረው ከሌሎች ነገሮች ጋር መተሳሰር አለበት። ጾም የሰውነትና የሆድ መራብ ብቻ ሳይሆን የስሜት ሕዋሳቶቻችንም ከእግዚአብሔር ጋር በጸሎት በስግደት በምጽዋትም ጭምር መገናኘት ነው። ቅዱስ ዮሐንስ አፈወርቅም ለዛ ነው ምግቦቻችሁን ጾም በገባ ቁጥር በምትለውጡበት ልክ ምን አለ እናንተም ብትለወጡ ይላል። እውነቱን ነው። ጾም በገባ ቁጥር የኛ ጭንቀትና ራስ ምታት ስለምንለውጣቸውና መብላትና አለመብላት ስለምንችላቸው የምግብ አይነቶችን መጨነቅና መጠበብ ግን የነበረብን መጀመሪያ ስለ እግዚአብሔር ብለን ምን ያደረግናቸው ነገሮች ላይ መተው የሚገባን ነገሮች ላይ። ሰው ብቻዬን እኔ ምን ተአምር አመጣለሁ፣ ብቻዬን ብጾምና ብጸልይ ምን ለውጥ አመጣለሁ አይባልም። እግዚአብሔር ኃጢአተኞችን አይቶ እንደሚቀጣ ሁሉ ስለ አንድ ጻድቅ ብሎ ደግሞ በሀገር ላይና በወገን በቤተ ክርስቲያንና በሕዝበ ክርስቲያን ላይ የመጣን መዓትና መቅሰፍትም ጭምር ምን ማድረግ ይችላል? ማራቅ ይችላል። ለእግዚአብሔር ብላችሁ ያቆማችሁት ዘፈን፣ ለእግዚአብሔር ብላችሁ የማታደርጉት ኃጢአት በሙሉ ምን እያረጋችሁበት ነው ማለት ነው? እየጾማችሁበት ነው ማለት ነው። ሰው የሚያስብበት ልክም ጣሪያም መጠንም አለ። ሲወርድ ግን እንደ እንስሳ ሊያስብ ይችላል። ከእንስሳ ጋር ሊያወራም ይችላል። ንስሐም ስንገባ ጾምም ሲመጣ ጸሎትም ለመጸለይ ስንሞክር ራሳችንን መጠበቅና መከላከልም ነቅተንም መጠበቅ ያለብን ከሚታወቀው ከትልቁ ጠላት ብቻ ሳይሆን ከምንም ጭምር ነው፣ ከትንሿም ጭምር ነው። ዛሬም እግዚአብሔር የነገራችሁን ምስጢር እንደ ምስጢርነቱ ለማያከብረው ሰው ለምን እንደምትነግሩት? ሰይጣን በነገራችን ላይ እንድንሆንና እንድናደርገው የሚያዘን ነገር በሙሉ ለኛ የሚጠቅመን ቢሆን ኖሮ መጀመሪያውኑ አይነግረን። ሰውን የሚጥለው ሰውን ዝቅ እንዲል የሚያደርገው ትልቅ የሆነ ኃጢአት ብቻ አይደለም፣ የናቃት ምኗም ጭምር ነው፣ ትንሿም ኃጢአት ነው። እግዚአብሔር አያችሁና ያክል ቸር እንደሆነ ሁሉን ወስዶ አይደለም አንድ ነገር የሰጠን። ለኛ ሁሉን ሰጥቶ ለሱ ስንት ነገር ነው የወሰደው? አንድ ነገር ነው የወሰደው። በቃ ሁላችንም እንደ ራሳችን ሚዛን ነው የምንመዘነው። እየሰማችሁ ነው? እንደ ራሳችን ነው የምንመዘነው። ሰው ስራው እንግዳ ያስብለዋል። ሰው ንግግሩ እንግዳ ያስብለዋል። ሰው አዋዋሉ እንግዳ ያስብለዋል። የሔዋን ትልቁ ስህተቷ መጀመሪያ ስህተቷ ጆሮዋን መክፈትና መናገር ለማይጠበቅባት ሰው መክፈቷል። ስለዚህ ክርስቲያኖች አንደኛ እባቦቻችንን በሕይወታችን እንፈልግ። እኛ የናቅናቸው፣ እኛ ትንሽ ነው ያልናቸው፣ ይሄ ምንም ችግር የለም ዋናው ያንን ነገር አለማድረጌ ነው ያልናቸው ትናንሽ ኃጢአቶች እንደ ትላልቅ ኃጢአቶች ዋጋ ያስከፍላሉ። አምላካችን ልዑል እግዚአብሔር ቢወድ ቢፈቅድ ከዚህ ሰዓት በኋላ ባለን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። ሁላችሁም ባላችሁበት ቦታ ላይ አረፍ አረፍ በሉና በመረጋጋት ሆናችሁ ቃሉን ትሰሙ ዘንድ በትህትና ጠይቃለሁ። እንደ እግዚአብሔር ቅዱስ ፈቃድ ለዛሬ የምንማማርበት የትምህርታችን የመጽሐፍ ቅዱስ ክፍለ ምንባብ የሚሆነው ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 3 ተጽፎ በሚገኝ ኃይለ ቃል ወይንም ደግሞ የመጽሐፍ ቅዱስ ክፍለ ምንባብ መነሻነት ይሆናል። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 3። እስኪ ኦሪት ዘፍጥረት በሉ። ምዕራፍ 3 ከቁጥር 1 እስከ 3። ይህንን እንግዲህ ቤታችሁ ገብታችሁ እናንተም ታነቡታላችሁ። ግን ለሁላችሁም አሁን ባለንበት ሰሙ ዘንድ እኔ ያነብላችሁና አንድ ላይ ሰምተን ከዛ ወደ ትምህርታችን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዝዟልን? አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ አትንኩም። እባቡም ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እኛ እስከ ቁጥር 5 ነው ዝቅ ብል እያነበብኩላችሁ። ለትምህርታችን የመነሻ ኃይለ ቃል አድርገን የምንማረው ቁጥር 5 ላይ ያለውን ኃይለ ቃል ይሆናል። መልካምንና ክፉን
ማወቅ በሚል ርዕስ እንማራለን። እስኪ መልካምና በሉ ክፉን ማወቅ። እስኪ ሁለተኛ ድገሙት። እሺ ምንን ማወቅ? እሺ ሶስተኛ እስኪ በሉት መልካምና ምንን ማወቅ። በዚህ መነሻ ርዕስ አድርገን ለአጭር ደቂቃ ቅዱስ ቃሉን እንማራለን። አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ይህ ኦሪት ዘፍጥረት ምዕራፍ 3 እንግዲህ ከመጀመሪያዎቹ የሰው ልጆች ታሪክ ተጽፎባቸው ከሚገኙ የመጽሐፍ ቅዱስ ክፍሎች መካከል አንዱ ነው። ኦሪት ዘፍጥረትን በሌላ መጠሪያ ስያሜው ኦሪት ዘልደትም ጭምር እየተባለ ይጠራል። ይህ መጽሐፍ በዋነኝነት የተጻፈው ክርስቲያኖች የሆን እኛ ሁላችን እግዚአብሔር ዓለማትን ካለመኖር ወደ መኖር ይህን የምንመለከተውንም ሆነ የማናየውንም ጭምር ያመጣቸው ያስገኛቸው እግዚአብሔር እንደሆነ እንድናውቅ አምላካችን ቅዱስ እግዚአብሔር አስቦልን ወዶ ፈቅዶ ለኛ እንደሚበጀንም ጭምር አምኖ ያጻፈልን መጽሐፍ ነው። ጸሐፊው ምንም እንኳን ሙሴ ይሁን እንጂ እንዲጽፍ ያዘዘው መጻፍም አለበት ብሎም ጭምር ያመላከተው ግን ልዑል እግዚአብሔር ነው። እግዚአብሔር ለዛ ነው ለሰው ልጆች መልካም የሆነውን ደግ የሆነውን የሚያስብ አምላክ እንደመሆኑ እኛ ያስፈልገናል ብለን አምነን የምንጠይቀውን ብቻ ሳይሆን ለኛ ያስፈልጋቸዋልም ጭምር ብሎ የሚያምናቸውንም ነገሮችም ጭምር ያደርጋል። ለዛ ነው መጽሐፍ ቅዱስ ላይ ሰዎች ያስፈልገኛል ብለው አምነው የሚለምኑት ጥያቄ መልሳቸውን ብቻ ሳይሆን የምናገኘው እግዚአብሔር አምላክም ጭምር ያስፈልጋቸዋል፣ ይሄ ነገር ግድ ሊያዩትና ሊያውቁት ያስፈልጋል ብሎ የሚያምነውንም ጭምር ይናገራልም ያስተምራልም ያደርጋልም ከዛም አልፎ እንኳን ያስባልም ጭምር። ለዛ ነው አሁን ኦሪት ዘፍጥረት ምዕራፍ 3ን ከማንበባችን ቀድሞ ያሉትን ሁለት ምዕራፎች ብንመለከት እግዚአብሔር አምላክ መጨረሻ ዕለተ ዓርብ ለፍጥረታት ሁሉ መደምደሚያና ዘውድ ሽልማታቸው አድርጎ የፈጠረውን የሰው ልጅ ከመፍጠሩ አስቀድሞ ለሱ ምን እንደሚያስፈልገው አውቆ አስቦ ተናግሮም አድርጎም ጭምር እንዳዘጋጀ እንመለከታለን። እኛ የሰው ልጆች ቀድመን ተፈጥረን አይደለም አሁን የምትመለከቷቸውን የምታዩዋቸውንም የማታዩዋቸውንም ጭምር እንዲፈጠሩ ለእግዚአብሔር ሐሳብ የሰጠ ነው። እግዚአብሔር እነዚህን ሁሉ እኛ ከመፈጠራችን በፊት አስቀድሞን የፈጠራቸው ለምን ለኛ እንደሚያስፈልጉን እኛ ለምንኖርባት ዓለምም ጭምር እንደሚያስፈልጉ ስላወቀ ነው። ስለዚህ እንኳን እግዚአብሔር ሰው ያስፈልገኛል ብሎ ጠይቆት የሚያደርግለት አምላክ ብቻ ሳይሆን ይሄ ያስፈልገዋል ይሄ ሊደረግለትም ግድ ነው ብሎ አምኖም ጭምር የሚያደርግ አምላክ ነው። ስለዚህ ሙሴ እና እስራኤላውያን ሌሎችም ጭምር አይደለም እግዚአብሔር ዓለማትን ካለመኖር ወደ መኖር እንዴት አመጣ ብለው ጠይቀውት አይደለም። እስራኤላውያን ይሄ ኦሪት ዘፍጥረት እንዲጻፍ ምናልባት ያበረከቱት አስተዋጽኦ ቢኖር ኦሪት ዘጸአት ምዕራፍ 20 ላይ የሚታይ አምላክ እንፈልጋለን ብለው መጠየቃቸው ብቻ ነው። ምን የሚደረግ አምላክ? የሚታይ አምላክ እንፈልጋለን ብቻ ብለው ነው የጠየቁት። ከግብጽ ከወረዱበት ከግብጽም ከወጡበትና ሙሴ የሲና ተራራ ላይ ወጥቶ 10ቱን ትእዛዛት ከእግዚአብሔር እጅ እስከሚቀበልበት ቅጽበት ድረስ ከዛ በፊት ምንም የተጻፉ መጽሐፍት አልነበሩንም ነበር። እርግጥ ነው ለአዳም 7ኛ ትውልድ ለሆነው ለነሄኖክ እግዚአብሔር አምላክ በጸፍጸፈ ሰማይ ፊደላትን አሌፋትን እያሳያቸው እንደተመለከቱ እነሱም ያዩትን እንደጻፉ እንመለከታለን። ሊቃውንተ ቤተክርስቲያንም ያስተምራሉ። ነገር ግን ወጥነት ባለው መልኩ ምክንያት ኖሮት የተጻፉ መጽሐፍትን ግን ከሙሴ ዘመን በኋላ ያለው ዘመን ነው ሕገ ኦሪት እየተባለ ወይንም ደግሞ ከሕገ ልቡና በኋላ ያለውን ዘመን እንድናስታውሰው አባቶቻችን የሚናገሩት። ስለዚህ እስራኤላውያን የጠየቁት ብቸኛ ጥያቄ ለሙሴ ምን የሚደረግ አምላክ እንፈልጋለን፣ የሚታይ አምላክ እንፈልጋለን አሉት። ሙሴ ይህንን ጥያቄያቸውን ከእግዚአብሔር ዘንድ ለማቅረብ ሙሴ ይህንን ጥያቄያቸውን ከእግዚአብሔር ዘንድ መልስም ይዞ ለመውረድ ሲል በሲና ተራራ ላይ 40 ቀን 40 ሌሊት ቆየ። ይሄ ቆይታው ዘመን ላይ ወይንም ደግሞ የቆይታ ጊዜው ላይ ግን እግዚአብሔር ወዶና ፈቅዶ የጠየቀውን ሕጉን ብቻ ሳይሆን ሌሎችን ምስጢራት ገለጠለት። ለዛ ነው ቅድም እንዳልኳችሁ እንኳን እኛ እግዚአብሔርን ይሄ ያስፈልገኛል ብለን ጠይቀነው ቀርቶ እሱ ራሱ ግን ይሄ ያስፈልጋችኋል ብሎ የሚያረጋ አምላክ ነው። ሙሴ የሕዝቡን ጥያቄ ይዞ ወጥቶ የጠየቀው ለእግዚአብሔር የሚታይ አምላክ እንፈልጋለን ብለው ሕዝብህ ጠይቀዋል ብሎ ነው።
እግዚአብሔር ግን የሚገርማችሁ ይሄንን መልስ ለመመለስ 40 ቀን ሙሴን እንዲቆይ አድርጎታል። በነዛ በ40 ቀናቶች ውስጥ በእያንዳንዱ ሱባኤ በእሳት መጋረጃ ሙሴ እያለፈ እያንዳንዱን አስቀድሞ እሱ ከመፈጠሩና ከመኖሩ በፊት የነበሩትን ፍጥረታት በሙሉ እግዚአብሔር እንዴት እንዳስገኛቸው፣ እንዴት እንደፈጠራቸው፣ እንዴት እንዳከናወናቸው ለሙሴ በልቡናው ገልጥለጠለት። በመጨረሻ ነው ከዛ በኋላ ሕጉንና ትእዛዙን በ40ኛው ቀን ላይ ሰጥቶት ወደ ሕዝቡ እንዲወርድ ያደረገው። ስለዚህ ሙሴ ይሄንን መጽሐፍ አባቶቻችን እንደጻፈው ይናገራሉ ማለት ነው። በዚህ መጽሐፍ ላይ የሰው ልጆች የታሪካቸው መነሻና ውድቀት አንድ ምዕራፍ ላይ ነው ያለው። ምዕራፍ 2 ላይ እግዚአብሔር አምላክ የሰው ልጅን እንደፈጠረው በአርአያው በአምሳሉም ጭምር አክብሮ እንዳዘጋጀውና መኖሪያ ተሆነው ዘንድ በገነት እንዲመላለስ እንዳደረገው ተጽፎ እናገኛለን። ይሄም ብቻ አይደለም፣ ሰው ብቻውን ይሆን ዘንድ መልካም አይደለም ደግሞ ብለው ረዳት እንድትሆነው አጋዥ እንድትሆነው የሴት ልጅንም ከጎኑ አጥንት እግዚአብሔር አምላክ እንዳዘጋጀና እንደሰጠው እናገኛለን። ኦሪት ዘፍጥረት ምዕራፍ 3 ግን ከምዕራፍ 2 በጣም የተለየ ምዕራፍ ነው። ምናልባት እንዲያውም መጽሐፍ ቅዱስ ላይ ካሉ ከአጠቃላይ መጽሐፍቱ በሚባል ደረጃ የሰው ልጅ ታሪኩ ከአንዴው ምስቅልቅሉ የወጣበት የመጽሐፍ ቅዱስ ክፍል ቢኖር ኦሪት ዘፍጥረት ምዕራፍ 3 ነው። ሲነበብ እንደሰማችሁት እግዚአብሔር አምላክ ከምድር አውሬዎች በሙሉ እባብ ብልህና ተንኮለኛ እንደነበረች ይናገራል። እናቺ እባብን ምክንያት አድርጎ ከሱ አስቀድሞ የነበረው ጠላት ሰይጣን ዲያብሎስ በእባቢቱ ቆዳ ውስጥ ተደብቆ በሱ ፋንታ የተፈጠሩትን የሰው ልጆችን ከነበሩበት ገነት እንዳወረዳቸው ሊያወርዳቸውም ጭምር አስቦ ወደ ገነት እንደገባ የሚጻፍ ታሪክ ነው። ይህን ታሪክ ምናልባት ክርስቲያን ሆኖ ወይ በጣም ቤተክርስቲያን ሲመላለስ የነበረ ሰው የሚጠፋው አይደለም። የአዳምና ሔዋን የውድቀታቸው ታሪክ። ይሄን ታሪክ ለዛሬ መነሻ አድርገንም በተወሰነ መልኩ እንድንማረው የተመረጠበት ዋነኛው ሐሳብ አሁን ያለንበት ወቅትና አሁን ያለንበት ጊዜ እንደምታውቁት የጾም ወቅት ነው እና እባቧ ወደ ሔዋን ገብታ ስትናገር እንደሰማችኋት እግዚአብሔር ለምንድነው ከገነት ካሉት እጽዋቶች በሙሉ እንዳትበሉ የከለከላችሁ አለች። እንግዲህ የሰይጣን ውሸትና ተንኮል በነገራችን ላይ የተጀመረው በዚህ ነው። እግዚአብሔር አዳምንና ሔዋንን በገነት ውስጥ እንዲኖሩ ሲፈቅድላቸው እንዳይበሉ ያዘዛቸው አንድ እንጨት ነው እንጂ ብዙ እንጨት አይደለም። ስንት እንጨት ነው? አንድ እንጨት ነው። ሰይጣን ግን ለሔዋን ሲነግራት እግዚአብሔር በገነት ካሉት ሁሉ እጽዋት ለምን እንዳትበሉ ከለከላቸዋል። የሰይጣን አመሉ በነገራችን ላይ እንዲህ ነው። አንድ ነገር ሲከለከል ብዙ ነገር እንደተከለከለ፣ ብዙ ነገር ሲከለከል ያቺ የተፈቀደችዋን ደግሞ አንድ ነገርም ጭምር ልብ እንድናረግ የሚያደርግ እግዚአብሔር ለምንድን ነው ሲጀመር ራሱ በነገራችን ላይ እነዚህን አዳምንና ሔዋንን አንድ እንጨት እንዳይበሉ የከለከላቸው? የከለከላቸው አንድ ትእዛዝ ነው። የሰጣቸው አንድ መመሪያ ብቻ ነው። በገነት ውስጥ እንደፈለጉ መኖር ይችላሉ። እንደፈለጉ ማለት የተፈቀደላቸውን በሙሉ እያደረጉ። እግዚአብሔር ከፈቀደላቸው በጣም ብዙ ነገር ግን የከለከላቸው ስንት ነገር ነው? አንድ ነገር ብቻ ነው። እና ሊቃውንተ ቤተክርስቲያን አባቶቻችን እግዚአብሔር ስለከለከላቸው አንዲት እንጨት በጣም ብዙ ነገር አስተምረዋል። አንደኛ እግዚአብሔር አምላክ ያቺን እንጨት እንዳይበሉ የከለከላቸውና ያቺን እንጨትም ጭራሽ እንዳይመኟትም ጭምር አበክሮ ያሳሰባቸው የመጀመሪያው ምክንያት ማን ፍጡርና ማን ፈጣሪ እንደሆነ ምልክት እንድትሆናቸው፣ ማን ፍጡር ማን ፈጣሪ እንደሆነ ምልክት እንድትሆናቸው ነው። እግዚአብሔር በተቻለው አቅሙ እሱ በሚወደውና በሚፈቅደው መጠን የሰው ልጅ እንዳይሳሳት ማድረግ የሚጠበቅበትን ነገር በሙሉ አድርጎለታል። ልብ ብላችሁ ስሙ። የሰው ልጅን እግዚአብሔር አምላክ የፈጠረው በዕለተ ዓርብ ነው። የመጀመሪያው የተዋረደውና የወደቀው ኃጢአትን ሰርቶ ነገር ግን ንስሐ ሳይገባ የነበረው የወደቀው መልአክ ደግሞ የተፈጠረው ዕለተ እሁድ ነው። እግዚአብሔር ያንን የእሳት መጋረጃውን ከፍቶ ገልጦ ገብቶ ከዙፋኑ ፊት ተንበርክኮ ለምድርና ለፍጥረታት ሁሉ ልመና እንዲያቀርብ አድርጎ ያዘጋጀው የተቀደሰው መልአክ ሳጥናኤል ማለት ነው የተፈጠረው በዕለተ እሁድ ነው። እና በዕለተ እሁድ ተፈጥሮ ሳጥናኤል ብዙም ሳይቆይ እግዚአብሔር በዙሪያው ላይ እያለ ነገር ግን እንደሌለ ተሰወረበት። ለምን? ልክ የሰው ልጅና ቅዱሳን መላእክት ግዕዛነ አእምሮ ወይንም ደግሞ ማሰብ የሚችል ጭንቅላት አላቸው።
እግዚአብሔር እንኳን ተገልጦልንና እኔ ነኝ ብሎኝ ቀርቶ ማንነቱንና ምንነቱን እንኳን ሳይገልጥልን ዙሪያው ግን እርሱ መኖሩን ሊመሰክሩ በሚችሉ ነገሮች ፈልገነው ማግኘት እንድንችል የሚያስብ ጭንቅላት ሰጥቶናል ለሁላችን። ለዛ ነው ቅዱስ ጳውሎስም በሮሜ መልእክቱ ሲናገር እግዚአብሔር ለፍጥረቱ በፍጥረቱ የተገለጠ ነው ይላል። ከኛ ውጪ ባሉት ዙሪያችን ላይ ባሉት ፍጥረታት እግዚአብሔር የተገለጠ ነው። ስለዚህ እግዚአብሔር ፍጥረታትን ሲፈጥር በተለየ መልኩ ደግሞ ቅዱሳን መላእክትን ፈጥሯቸው ተሰወረባቸው። የተሰወረባቸው ባህሪው እንደማይመረመር እንዲያውቁ እንኳን የሰው ቀርቶ የህሊና መላእክት እንኳን አይምሮና ጭንቅላት መረዳት ስለ እግዚአብሔር ሊኖረው የሚገባው ዕውቀት ወይንም ደግሞ ሊኖረው የሚገባው መረዳት ውስንነት እንዳለው እንዲያውቁት የማይመረመር አምላክ መሆኑን እንዲረዱ ተሰወረባቸው። ስለዚህ የተሰወረባቸው እንደማይመረመር እንዲያውቁት ነው። በአንዱ አንጻር ደግሞ የተሰወረባቸው ዙሪያው ላይ በተፈጠሩትና ዙሪያቸው ላይ ባሉት በሌሎች ፍጥረታት ማንን ማወቅ እንዲችሉ ነው? እግዚአብሔርን ማወቅ እንዲችሉ ነው። በነገራችን ላይ እግዚአብሔር ለመላእክት ማንነቱን ሳይገልጥና ሳያሳያቸው እኔ ነኝ ገዣችሁ ሳይላቸው ዙሪያቸው ላይ ባሉ ነገሮች ግን የሱን መኖር እንዲያውቁ እንዳደረገው ሁሉ ዛሬም በነገራችን ላይ እግዚአብሔር ገልጦ ባይናገር፣ መጽሐፍት ተከፍተው ባይነበቡ፣ ሰባኪያን መምህራን ቆሞ ባያስተምሩ እንኳን እርሱን የሚፈልግና የሚሻ ልቡና ካለ ዙሪያው ላይ ባሉት ነገሮችም ጭምር ማወቅና መረዳት ይችላል። ችግሩ ግን ምን መሰላችሁ? አሁን ባለንበት ጊዜ ላይ እንኳን ሰው ዙሪያው ላይ ያለውን ሰው አይቶ ሌላ እግዚአብሔር አለ ብሎ አምላክ ይሄንን ሁሉ የፈጠረ እሱ አለ ብሎ ለማመን ቀርቶ እኛ ራሳችን እርስ በርስ ስንተያይ ራሱ አንዳችንን ስንመለከት ሰውን የምናይ ይመስላችኋል? ከኃጢአታችን፣ ከበደላችን፣ ከክፋታችን ልንኖረው ተገብቶን ነገር ግን መኖር ባቃተንና ባነስንበት ልክ እንኳን ሰውን አይቶ እግዚአብሔርን ሊያውቀው ቀርቶ እኛ ራሱ እርስ በርስ ተያይተን እንኳን አንተ ሰው ነህ አይደለህም የምንል ጨካኞች ከሆንን በጣም ቆይተናልኝ። ስለዚህ እግዚአብሔር ለመላእክት ያደረገውን ነገር ለኛ ያላረገው እንዳይመስላችሁ። አሁን ዛሬ ሰው እግዚአብሔር መኖሩን በምን አውቃለሁ ብሎ ቢጠይቅ እግዚአብሔር መኖሩን የምታውቀው ቆሞ የሚያስተምር ተገልጦ የሚነበብ መጽሐፍ ባታገኝ እንኳን በፈጠራቸው በፍጥረታቱ ዙሪያ ላይ እንኳን እግዚአብሔር ይታያል። ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ በቅዱሳት መጽሐፍት ላይ ክርስቲያኖች እንዲህ መኖር አለባቸው ተብለው ተዘርዝረው የምንመለከታቸው ነገሮች በሙሉ ለእግዚአብሔር የምናደርገው የሕግ ተገዥነት ብቻ ሳይሆን በነዛ በምናረጋቸው ነገሮችም ጭምር ሌላው ሰው እኛን አይቶ እግዚአብሔር መኖሩን እንዲያውቅ። ለዛ ነው ወንጌል ራሱ በሰማይ ያለውን አባታችሁን አይተው ያመሰግኗችሁ ዘንድ ብርሃናችሁ በማን ፊት ይብራን ያሉ? በሰዎች ፊት ይብራን ያሉ። ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ ብርሃን እኮ ነው። ሰዎች በዛ ብርሃን ውስጥ እግዚአብሔርን እንዲመለከቱ፣ ሰዎች በዛ ብርሃን ውስጥ ማንነቱን እንዲያውቁ። ስለዚህ ለመላእክት ይህን ያደረገው አይምሮ ሰጥቷቸዋል፣ ማሰብ እንዲችሉ ዙሪያቸው ላይ እሱን ፈልገው ማግኘት እንዲችሉ መላእክትን ፈጥሯል። ነገር ግን እንደምታስታውሱት ሳጥናኤል የተፈጠረለትን ጭንቅላትና ዙሪያው ላይ እግዚአብሔር ያስገኘውን ነገር አይቶ ተመልክቶ ራሱ እግዚአብሔር ፈጣሪ አለ ከኛ ውጪ ሌላ አስገኛለ ከማለት ይልቅ እኔ ፈጠርኳችሁ ብሎ ተናገረ። ይሄን ሐሳቡን ይሄንን ነውሩን ይሄንን ክፋቱን እንዲያመነጭ ያነሳሳው የገፋፋው ነገር ቢኖር ራሱና ራሱ ብቻ ነው። አንዳንድ ሰው ባለማወቅ ባለመረዳት ሰይጣንን የፈጠረው እግዚአብሔር ነው ብሎ ይናገራሉ። ያን እንኳን ባይሉ እንኳን ምን አለ ሰይጣንን እግዚአብሔር ቢያኖረው ወይንም ደግሞ ባይፈጥረው የሚል ሰውስ ሰምታችሁ አታውቁ? እግዚአብሔር በነገራችን ላይ የፈጠረው ሰይጣን የለም። እግዚአብሔር ያዘጋጀው ሰይጣን የለም። እግዚአብሔር ሰይጣንን ቢፈጥረው በነገራችን ላይ እንደዛ ብሎ የሚያስብና የሚያምን ሰው ካለ ምናልባት ከኛም መካከል አሁን ሰይጣን አሳሳተን ብለን ለምንናገረውና እሱ ላይ ክስ ለምናወጣቸው ነገሮች በሙሉ በአንድም ይሁን በሌላ መንገድ በተዘዋዋሪ እግዚአብሔርንም ነው ተወቃሽ የምናደርገው። ምክንያቱም የፈጠረው ማን ነው እያለን እያወራን እግዚአብሔር ነው እያለ የሚያወራ ሰው ካለ ግን አንልም። ሰይጣንን ሰይጣን ያደረገው ራሱ ነው። እግዚአብሔር የፈጠረው፣ እግዚአብሔር ያዘጋጀው፣ እግዚአብሔር ካለመኖር ወደ መኖር ያመጣው የተቀደሰ እንደ ሚካኤል እንደ ገብርኤል ዛሬ እንደምናከብራቸው እንዳሉ ቅዱሳን መላእክትን ምርጫ ግን ነበሩ። ሰውን በነገራችን ላይ ቅዱስም ርኩስም የሚያደርገው ንጹህም ቆሻሻም የሚያደርገው ምርጫዎቹ በጣም ወሳኝ ነገሮች ናቸው።
ለዛ ነው ሰውን እግዚአብሔር ከሚለምነው ልመናዎች መካከል አንዱ ማስተዋልን እንዲሰጠው፣ ጥበብን እንዲሰጠው፣ መረዳትን ልቡናን እንዲያሳድርበት ሰውን የሚለምነው እግዚአብሔር ለምን እንደሆነ ታውቃላችሁ? ምርጫዎቻችን ናቸው እኛን የሚያጸድቁንም የሚያስኮኑንንም ጭምር። ስለዚህ ምርጫው አስኮነነው፣ ምርጫው ሰይጣንን ሰይጣን እንዲሆን አደረገው። ምን ማለት መሰላችሁ? በሌላ አማርኛ ለምሳሌ አንዲት እናት ልጅ ወለደች። የወለደችው ልጅ አድጎ ሌባ ሆነ። አሁን እናንተን ልጠይቃችሁ፣ እቺ እናት የወለደችው ሌባ ነው ወይስ ልጅ ነው? አድጎ ሌባ የመሆን ምርጫው የማን ነው? ስለዚህ ለምንድን ነው ራሱ ሰይጣን ወስኖት ሰይጣን ለሆነበት ዓላማ ቅዱስ አድርጎ የፈጠረውን እግዚአብሔር አንተ እነዚህ ያደረክበት የምንል አይሆንም ማለት ነው። ግን ምን መሰላችሁ? ይሄንን ያነሳንበት ዋነኛው ዓላማ ሰይጣን ተዋርዶ ከነበረበት ክብር ሲወርድና ሲወድቅ እግዚአብሔር አምላክ ለሰው ልጅ የዋለለትን ውለታ እንድናቀው። ምን አረገው? የሰው ልጅን ሰይጣን በወደቀባትና በተገኘባት ቅጽበት እዛው መፍጠር ይችል ነበር። እኛ እንደምታውቁት የተፈጠርነውና የተገኘነው አንዱ የወደቀውን የሳጥናኤልን ነገድ ምትክ እንድንሆን ነው እግዚአብሔር አምላክ የፈጠረ። መላእክትን መስለን መላእክትን ሆነን መኖር እንድንችል። ልብ ብላችሁ ስሙ። መላእክትን መስለን መላእክትን ሆነን መኖር እንድንችል። ግን እግዚአብሔር አምላክ እንደዛ ሆኖ ሳለ ሰይጣን በወደቀበት በዛች በዕለተ እሁድ ቅጽበት ሰው ልጆችን አልፈጠራቸውም። ተውት እሺ፣ እሁድ እንኳን አይፍጠራቸው። ሰኞም አላረገውም፣ ማክሰኞም አላረገውም፣ ረቡዕም ሐሙስም አላረገውም። መቼ ነው የፈጠረ? እስኪ ዓርብ በሉ። ዓርብን የፈጠረን እኛ ለምን አዘገየን? አንደኛ ምክንያት ልብ ብላችሁ ስሙ። ሰይጣን በወደቀባት በዛችው ዕለት እኛን ራሳችንን እግዚአብሔር አምላክ መፍጠር አቅቶት አይደለም። ቢፈጥረውና ቢያዘጋጀው ኖሮ ልክ ዕለተ ማክሰኞ በተፈጠረበት ቅጽበት ላይ እግዚአብሔር ምድርን አብቅይ ብሎ እጽዋትን እንታበቅል አድርጎ ነበር። ስለዚህ ማክሰኞ የሰው ልጅ ተፈጥሮ ቢሆን ኖሮ እግዚአብሔር ምድርን አብቅይ ሲል ባያበቅል እንኳን እኔም አብሬ ነበርኩኝ ለመፍጠሩ ተሳትፎ ነበረብኝ ብሎ በሳተ ነበር። ሮብ ቢፈጥረው ኖሮ ሮብ እግዚአብሔር አምላክ ፀሐይን፣ ጨረቃን፣ ከዋክብትን ሲፈጥር አብሮ እኔም ፈጠርኳቸው ባለ ነበር። ሐሙስም ዓርብም እሱ ከመፈጠሩ በፊት የተፈጠሩትን አራዊቶችን አይቶ እኔም ፈጠርኳችሁ ባለ ነበር። ስለዚህ እግዚአብሔር ሁሉንም ፍጥረታት ጨርሶ አከናውኖ ከጨረሰ በኋላ መጨረሻ ማንም ፈጠረ? ሰውን መጨረሻ የፈጠረው ለፍጥረታት ሁሉ ዘውድ ስለሆነ ብቻ ሳይሆን ሰይጣን መጀመሪያ ላይ እኔ ፈጠርኳችሁ የሚለውን ስህተት መልሶ እንዳይሳሳት ለመጠበቅ ነው መጨረሻ የፈጠረው። ስለዚህ እግዚአብሔር መጨረሻ ሲፈጥረው መጀመሪያ የተሳሳተውን የሰይጣንን ስህተት እኔ አድርጌያለሁ፣ እኔ ፈጽሜያለሁ የሚለውን ነገር እንዳይሳሳት ነው። ለዛ ነው አሁንም ድረስ በነገራችን ላይ ክርስቲያኖች እንደው ምክንያቱ ገብቶን በግልጽ ይሄ ነው ብለን አንናገር እንጂ ብዙ ነገሮችን እኔ አደረኳቸው ማለት አንፈልግም። ማን አደረገው ነው የምንለው?